ይኸውልሽ ሶሪ፣ ያቺ ልጅ በፍጹም እንዳታምኛት። በጣም ክፉ ሴት ናት። እሱን ከድሮ ማውቃለሁ። ችግሩ ግን ደጋግማ ከጀርባ እየወጋች መልሳ ደግሞ የተጸጸተች እየመሰለች ማልቀሷ ነው። ለእናቴ ስላንቺ በጣም የሚያስጠላ ነገር ነው የነገረቻት። ማለት በጣም መጥፎ ነገር ስትል አልገባኝም። እኔም አልገባኝም። ግን ቆይ እንዴት ነው አንቺ መጉዳት የሚያስደስታት? እህትሽ አይደለች እንዴ? ናኡድ ለእናት ስለኔ ምንድን ነው የነገረቻት እያልኩ ነው። ከሰርኬ ጋር ተመካክራችሁ እኔን ለገንዘብ እንደቀረብሽኝ ብቻ ምን ያልነገረቻት ነገር አለ? ምን? እቺ ልጅማ ገላታለሁ እንዴ! ይኸውልሽ እኔና ሶሊ ያቺ ልጅ እንደነገረች አይነት ሰው አይደለም። ሰምኛለሽ? ከዚህ በኋላ ሁለታችሁም ልጅ አጠገብ ላያችሁ አልፈልግም። ቆይ ለምን ነው አይገባሽ? እንዴ መጀመሪያ እውነቱን ብታጣራ ይሻላል። አንድ ማስራባ ልጅ የማይሆን ነገር ተናገረች ብለሽ እንደዚህ መሆንሽ ምን ይባላል? ጭራሽ ልሰርቢኝ እየሞከርሽ ነው። ሰምኛለሽ? አሁን የምትጠቃቀሚው ተጠቃቀሚና ከዚህ ሂጂ። ሄሎ፣ የት ነው ያለሽው? አባዬ ፋንቱን ሊገላት ነው። እባክሽ ሰርክ የሆነ ነገር አድርጊ። ቆይ ምን ተፈጥሮ ነው? ያዚም ከልጅሽ ጋር የተጣላሽው አሁን ነው እንዴ? ያኔ እናቷን እኮ ሰርኪ እናቷ ያለ ከዚህ በኋላ ልጅ እንድታገኛት አልፈልግም። ጭራሽ ብለሽ በህይወት ያዛዥዎች ማለት ነው? ናኡድ ይኸውልሽ እማዬ፣ ሶሊያናን አፈቅራታለሁ። መጀመሪያ ላይ አንቺ ሚስት ካላገባ ንብረቱን በሙሉ በስም አላዞርም ስትኝ ሶሊያና የውሸት ሚስት እንድትሆን ቀጥሬያት ነበር። ቆይ ምንድን ነው የምትቀባጥረው? እየቀረብኳት ስመጣ ከእሷ ፍቅር ያዘኝ። ትሰምኛለሽ እማዬ? ሶሊን ነው የማገባው። ከፈለግሽ የአንቺ ሀብት ጥንቅር ብሎ ሊቀር ይችላል። ፓንዶራ ናኦድንና እናቱን አጣለቻቸው። ሶሊያና ራሷን አሳልፋ ብትሰጥም ለአባቷ ፋንቱ እንዳልሆነች ደጋግማ ብትነግረውም ግን ደግሞ በፋንቱ ችልተኝነት ምክንያት ራሷን አሳልፋ ለኮማንደሩ ሰጥታለች። ሴሪ ፋንቱን ነፃ ለማውጣት ያላደረገችው ነገር አልነበረም። ነገር ግን በገዛ አንደበቷ ተደብቃ ስልክ ስታወራ በችላ ባይነቷ ኮማንደር አግኝቷታል። ኮማንደሩ እንግዲህ የወይዘሮ ፋንቱን እስትንፋስ ለማቋረጥ እየቋመጠ ይመስላል። ፋንቱ ከዚህ ኮማንደር እጅ ልትተርፍ ትችል ይሆን ወይስ ምን ይፈጠራል? ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዛ ተተረፍ ይበል እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ከዚህ በፊት እንግዲህ እንደተመለከትነው በአዜብና በፓንዶራ ምክንያት ሴሪና ሶሊያና ህይወታቸው ሊያልፍ የሚችል ነበር። ነገር ግን በቀላሉ ምሯቸዋል። ሴሪ እግሯ ላይ መጠነኛ አደጋ ቢደርስባትም ሶሊ ግን መቼም የማትረሳው ጠባሳ ጥሎባት አልፏል። ይህ የሚሆነው ምንድነው እንግዲህ ሶሊ ጽንሱ በመቋረጡ ምክንያት እጅግ በጣም በከባዱ አዝናለች። ልጇን ስትጓጓለት የነበረና ለማየት ስትናፍቀው የነበረውን የምትወደው የፍቅረኛዋን ማስታወሻ አጣለች ማለት ነው። እናም በዚህም የተነሳ እንግዲህ ጥልቅ ሐዘን ውስጥ ገብታለች። ናኦድ እሷን ለማጽናናት በመጣበት ጊዜ ቤቱ ውስጥ ትቶ የመጣው ፓንዶራን ነበር። ፓንዶራ ደግሞ እንግዲህ ማር በመርዝ ለውሳ ለናኦድ እናት በደንብ አድርጋ ስለ ሶሊያና የሚገባትን ያህል ነግራታለች። እንግዲህ የናኦድ እናትም እንዴት ልጄ እንደዚህ አይነትን ሴት ይመርጣል፣ ልጅን እንዴት ለሀብትና ንብረት ብለው ያታልሉታል የሚል ለሴሪ የነበራት አመለካከት በሙሉ ሳይቀር ተቀይሯል። እኔ በህይወት እያለው ይሄ እንዲሆን አልፈቅድም እያለች እየፎከረች ነው። ፓንዶራ ይሄን በማድረጓ እጅግ በጣም ደስተኛ ነበረች። ለእናቷም እየነገረቻት ነበር። እናቷ ግን የፈለገችው እንደዚህ በቀላሉ ሶሊና እሱን ማጣልቶ መተው ብቻ ሳይሆን ልጁን የራሷ እንዲታረገው ደጋግማ ብትነግራትም እኔ ከማልወደው ሰው ጋር መኖር አልፈልግም፣ ነገር ግን እሷ ከፍ ብላ ስትንሳፈፍ ማየትም አልችልም፣ ሁልጊዜም እየረገጥኳት እየወደቀች ትኖራታለች እንጂ በጭራሽ እሷ ከኔ የተሻለን ህይወት እንድትኖር አልፈቅድላትም ብላለች። እናም እንግዲህ ወይዘሮ አዜብም ልጇን እንደዛ መሆን የለበትም፣ እውነትም እኮ ያንቺ የሙኝነት ጥግ ነው እንጂ አልበለዛ ይሄን ልጅ እንደዚህ የባለሀብት የባለጸጋ ልጅ እንደሆነ ካወቅሽ አንቺን እሱን የራስሽ የምታረጊበትን መንገድ ለምን አትፈልጊም ብላት ነበር። እሷ ግን በጭራሽ ይሄን መንገድ እንደማትፈልገው ተናግራለች። ናኦድ እንግዲህ ሶሊያናን አባቷን ጠይቆ እሷ በደረሰባት አደጋ ምክንያት አዝኖ እንደነበረና ተደናግጦ እንደሆነ በሩን ያለ ስርዓት የከፈተው ተናግሮ አቶ ኮማንደርን ይቅርታ ጠይቆ ሊወጣ በነበረበት ጊዜ ነበር እንግዲህ ፓንዶራ እስከናቷ የመጣችው። ፓንዶራ እስከናቷ በመጣችበት ጊዜ ፊት ለፊት ተፋጠው ነበር። በዚህን ሰዓት ናኦድ እያለችው ነበር። ሴሪም ትተዋወቃላችሁ? ከዚህ በፊት ትተዋወቃላችሁ እንዴ ሲባል አዎ ፍቅረኛ ነው ብላለች።
በጭራሽ እችን ሴት አላቃትም እንዳታምኗት፣ እሷን የመሰለች ፍቅረኛ ኖሮኝ የማያውቅም ብሎ ናኦድ ሊወጣ ሲል እጁን ልትይዘው ሞከራ ነበር። በገዛ አባቷ ፊት አመናጭቋትና ወርዷት ጥሏት ወጥቷል። አቶ ኮማንደርም እናንተ ሰዎች እኔን ለማሳበድ የቸኮላችሁ ትመስላላችሁ፣ የራሴ በቂ ችግር አለብኝ ብሎ ክፍሉን ለቆ ወጥቷል። አቶ ኮማንደር አሁን ላይ በጣም ብዙ የሚያስጨንቀው ጉዳይ ተፈጥሯል። ይሄም ምንድነው እንግዲህ ይሄ ነገር ቀድሞ አቶ ተፈራ ሳያውቀው ካልተፈታ በስተቀር ይሄ መረጃ ሌላ ሰው እጅ መሆኑ ከተረጋገጠ ኮማንደሩ እንዳበቃለት በተደጋጋሚ ይነግራል። ኮማንደሩ እሱ ትልቁ ባለስልጣን ነኝ ብሎ ቢያስብም ግን ደግሞ ከሱ በላይ ሊጋፋቸው የማይችሉት ትላልቅ ሆዲያሞች እንዳሉ ተናግሯል። በዚህም የተነሳ የዚህ ፋይል ጉዳይ አቶ ኮማንደርን ሰላም ሰጥቶ እናስቶታል። እናም እንግዲህ በዚህ ሁኔታ ላይ ነበር ይሄኛው ጉዳይ የተፈጠረው። ሴሪ እንግዲህ ይሄ ነገር ሆን ብለሽ አሁንም ሶሊያናን ለመጉዳት ሊሆን ይችላል፣ አሁንም ቢሆን ያንቺና የልጅሽ እጅ እዚህ ጉዳይ ላይ ይኖርበታል እያለች እየተከራከረች ነበር። በዚህ መሀል ነበር ናኦድ ወጥቶ ሄደው። ናኦድ ወደ ቤቱ በደረሰ ጊዜ የእናቱ አቀባበል ልክ አልነበረም። ሶሊያናና ሴሪም እንግዲህ ተያይዘው ወደ ክፍላቸው ገብተዋል ማለት ነው። ግን ሶሊያና እጅግ በጣም በከባዱ አዝናለች። ምንድን ነው እነዚህ ሰዎች ከኋላ እየተከታተሉ ህይወቴን እንደዚህ ቁም ስቅል የሚያሳጡት ምንድን ነው ብላ ነበር። እንግዲህ እኔ አሁንስ ከዚህ የበለጠ መሸከም አልችልም፣ እውነትም አባቴ ያሉ ልክ ነው ብላ ሶሊ ወደ ክፍሏ በገባች ጊዜ እና ወይዘሮ አዜብን አስጠንቅቃቸው ወደ ክፍሏ ተከትላ ሄዳ የምትወዳትን ሶሊን ሴሪ ማጽናናት ጀምራለች። አሁንም ቢሆን እነዚህ ሰዎች ያንቺን ውድቀት እንጂ ከፍታሽን አይፈልጉም። አንቺን ለመጣል ሌት ተቀን ሲታተሩ እንቅልፍም አይተኙም። ስለዚህ አንቺ ደግሞ ብልጥ መሆን አለብሽ። ከበፊቱ የበለጠ ጥንካሬሽ ያስፈልገኛል። የልጅሽም ገዳይ ሆነች በእኛ ላይ እንዲደርስ የተፈጠረው ችግር ይህ ሁሉ የሆነው እንግዲህ በእነሱ ምክንያት ነው። ትክክለኛ መረጃውን የሚያጣሁት እኔ ነኝ። በአሁኑ ተሸውጃለሁ እያለች ነው። አዜብ በአሁኑ ባለመሳካቱ እጅግ በጣም ደስተኛ ሆናለች። ያልተሳካው ምንድነው? ሴሪ ቀድማ ፓርኪንጉ ካሜራ እንዳለው በነገረቻት ጊዜ ቀድማ ለሰው ተናግራ ሂዶ አስጠፍቶ ስለነበረ እሱ ነገር ስለተሳካላት እጅግ በጣም ደስ ብሏት ነበር እና ለፓንዶራም በነገረቻት ጊዜ ፓንዶራም አሳልፋ ሰጠችና ብላ ተጨንቃ ነበር። ግን ደግሞ እኔ ምን የሞኝ ነው ብላ ወይዘሮ አዜብ በኩራት ተናግራለች። ምንድነው በተባለ ጊዜ ወይዘሮ አዜብ ያለችው እንግዲህ እንደሰማነው ከሆነ ወይዘሮ አዜብ ለሰውየው ደውላ ቀድማ ካሜራውን እንዲያስጠፋ እንዳደረገች በኩራት ስትናገር ተደምጣለች። እናም እንግዲህ ሴሪ ይሄን ነገር ደግሞ እነሱ መሆናቸውን በስትክክል አረጋግጣለች ማለት ነው። ይህንኑም የተፈጠረውን በሙሉ ለፋንቱ ነግራታለች። የመኪና አደጋው እንዲደርስ የተደረገው የመኪናውን ፍሬን ያቋረጡት እነሱ እንደሆኑ እንዲያስረገጠች ተናግራለች። ይህን ያወቀችበት መንገድም ቀድማ ፓርኪንጉ ካሜራ እንዳለው በተናገረች ጊዜ ካሜራውን እንዲያስጠፉት ጭምር ስትናገር ፋንቱ ምን አይነት አረመኔዎች ናቸው እያለች ነበር። በሌላ በኩል ናኦድ ወደ ቤት በሄደ ጊዜ እናቱ እንግዲህ ያችን ክፉ ሴትና ያችን ሌባ አጭበርባሪ ለገንዘብህ ብላ የቀረበችን ሴት በጭራሽ ልታገባ አትችልም። ጭራሽ ከሹገር ዳድ ያረገዘችውን ከሌላ ሰው የተረገዘ ልጅ ነው ያንተ ነው ያለች። በጭራሽ እኔ ያለሁ እነሱ እንዲያታልሉህ አልፈቅድም ብላለች ልጇን። ግን ደግሞ ናኦድ ደስ የሚለው ነገር አሁን ላይ ለሶሊያና እየተሰማው ያለው የፍቅር ስሜት እውነተኛና ትክክለኛ መሆኑ ነው። ያቺ እዚህ የነበረች ሴት ምንም እንዳልነበረች ነግሬሻለሁ። ሶሊያናን እወዳታለሁ፣ ሶሊያናን አፈቅራታለሁ፣ ለዛም ማገባታለሁ ብሎ ነበር። በጭራሽ እኔ ያለው እሷን ልታገባት አትችልም ብላለች ናኦድ እናት። ግን ደግሞ ናኦድ እውነቱን ልንገርሽ ብሏታል። ስለዛች ልጅ ማን ነገረሽ? ምንስ ነው የሰማሽው? ባላት ጊዜ ምንም ልስማ ምንም፣ ግን ያቺ ሴት ከናክስቷ የቀረበችሽ ለሀብትና ንብረት ብላ እንጂ አንተን ፈልጋ እንዳልሆነ ከሌላ ሰው ያረገዘችው ልጅ አንተ ነው ብላ እንደቀረበች ጭምር ሁሉንም ነገር አውቃለሁ ብላለች። ናኦድ ለእናቱ ሊያስረዳት ቢሞክርም ግን ደግሞ እናቱ ለመረዳት ፈቃደኛ አልነበረችም። ይሄ ደግሞ ለናኦድ ቀላል አልነበረም እና ናኦድ የሰማሽው ነገር ስለሷ ልክ አይደለም። ስለሷስ የነገረችሽ ያቺ ሴት እኔ ምንም እንዳልሆነች ነግሬሻለሁ። ስለዚህ ሶሊያናን እኔ ያፈቅራታለሁ፣ ማግባት የምፈልገውም ሶሊያናን ነው። አንድ እውነት ልንገርሽ ብሎ ለእናቱ ሚስጥሩን ተናግሯል። ከዚህ በፊት ሶሊያናን የቀረብኳት አንቺ ካላገባህ ሀብትና ንብረት አልሰጥህም ስላልሽኝ ነበር። ነገር ግን እንግዲህ አሁን ላይ እየቀረብኳት በመጣሁና ከሷ ጋር እየሆንኩ በመጣሁ ቁጥር ግን ትክክለኛ የፍቅር ስሜት ስለሷ እየተሰማኝ ነው። ስለዚህ እኔ
ሶሊን ማግባቴ አይቀርም። ያንቺ ሀብትና ንብረት ጥንቅር ብሎ ሊቀር ይችላል እንጂ ሶሊያናን አገባታለሁ። ምክንያቱም አፈቅራታለሁ። ያቺ ሴት እጅግ በጣም ንጹሕ ሴት ናት። አንቺ እንደምታያት አይነት ሴት አይደለችም። ሀብትና ንብረትሽን ቀቅለሽ ብይ ብሏታል እናቷን። እናቱም በድፍረት እሺ እናያለን፣ እኔም እሷን ካገባህ ቁሜ አልሄድም እያለች ነው። በሌላ በኩል እንግዲህ ሴሪና የናኦድ እናትም ተቀጣጥረዋል። ግን ደግሞ ናኦድ የተፈጠረውን ነገር በሙሉ ቀድሞ ለሶሊያና አሳውቋል ማለት ነው። ናኦድ ለሶሊ በደወለላት ጊዜ ሶሊ በጣም ይቅርታ ናኦድ በተፈጠረው ነገር እጅግ በጣም ይቅርታ ብለው ነበር። ግን ደግሞ ያቺ ሴት ማናት? የእውነት እህትሽ ናት እያላት ነበር። እሷም አዎ እህቴ ናት እያለችው ነበር። እሷም እንግዲህ ወደ ቤት መጣ ለእናቱ ስለሷ በጣም መጥፎ ነገሮችን እንደተናገረችና እንድትጠነቀቅ ነግሯታል። እሷ ሁልጊዜ እኔ ከፈልኩ ስል ከኋላ እንደተከተለች እንደጎዳችኝ ነው፣ እኔን ለማጥፋት እንደታተረች ነው እና ስለዚህ የእሷን ክፋት ጠንቅቄ ያውቀዋለሁ። ግን ምን አለች ለእናትህ ብትለውም እሱን እኔ ምን እንደሆነ አላውቅም፣ ግን ደግሞ ስላንቺ ለእናቴ በጣም መጥፎና መራራ ነገሮችን ነግራታለች። ለእናቴ የተናገረቻት ነገር በጣም ከባድ ነው። ምን እንደሆነ ግን ማወቅ አልቻልኩም። ያችን ሴት ተጠንቀቂያት፣ ያችን ሴት ራቂ ሶሲ እያላት ነበር። እሷም ሁሉንም ነገር ቀድማ እንደምታውቅ ተናግራ አሁንስ አለቃትም እያለች እየፎከረች ወደ ሳሎን በሄደች ጊዜ ሶሊ ፋንቱ እያስተካከለች ነበር እና ፋንቱም ድንገት ሶሊ የታለች ፓንዶራ የታለች ብላ ሶሊ ስትጮህ ምን እንደተፈጠረ ግራ ተገብታ እንዴ ሶሊ ምንድነው ስትላት ነበር። ፓንዶራን ነው የምፈልገው ፓንዶራን ብላ እየጮኸች ነበር። እናም ፓንዶራን እየጮኸች ስትጠራ ፓንዶራ ምንድነው ብላ በመጣች ጊዜ ሶሊ አንገቷን ቆልመማ ጥላታለች። በዚህን ሰዓት ከላይ ሆና ሶሊ እየደበደበቻት በነበረ ጊዜ ወይዘሮ አዜብ መታ ልጇን ከላይ ሶሊን ደግሞ ከታች እንድትሆን አድርጋለች። በዚህን ጊዜ ፋንቱ ደግሞ ሶሊን ከላይ ፓንዶራን ከታች፣ ሁለቱ እዛ ግብ ሲያያዙ በስተመጨረሻም አዜብና ፋንቱም ድብድብ ጀምረዋል ማለት ነው። ሁሉም በራሱ መንገድ እየተደባደቡ ሳለ ሁላቸውም ደግሟቸው ተፋጠው ጦጣ መስለው ቁጭ ብለዋል። አቶ ኮማንደር ድንገት መጥቶ እንግዲህ ምንድነው እዚህ ዝንጅብል መስላችሁ የምትጠብቁኝ? ምንድነው እየተፈጠረ ያለው? በእናንተ ምክንያት የገባሁበት ችግር አይታያችሁም? ደግሞ ሌላው እዚህ ጦርነት ምንድነው በተባለ ጊዜ እንግዲህ አዜብ ይኸው በገዛ ቤቴ በሰራተኛ የተደበደብኩ በፋይሉ ምክንያት ነው፣ ይኸው ወይዘሮ ፋንቱ ናት የደበደበችኝ ባለች ጊዜ ሶሊም እኔን ለማዳን ስትታገል እንጂ ፋንቱ ምንም አላደረገችም፣ እናትና ልጅ እኔን ሊገሉኝ ነበር፣ ለዛም ነው ፋንቱ እያገዘችኝ የነበረው እየገላገለች እንጂ ደግሞ ለነሱ እጇንም አላነሳችም። አባዬ በጭራሽ እንዳታምናቸው እያለች ነበር ሶሊ። ግን ደግሞ አቶ ኮማንደር የኔ ጭንቀት አይገባችሁም እንዴ? ልታሳብዱኝ ነው እንዴ? ምን ጉር ነው? ማን ነው የወሰደው ፋይሉን ባለ ጊዜ ፋንቱ ናት እያለች ነው ወይዘሮ አዜብ። ግን ደግሞ ሶሊ በጭራሽ እሷ አይደለችም፣ እሷ ለኔ ለመከላከል ስትል እንጂ ስለዚህ ፋይል ምንም የምታውቀው ነገር የለም። በዚህን ሰዓት ሁለታቸው እየተከራከሩ ባለ ጊዜ እንደምንም ሶሊያና አባቷን ካዘናጋች በኋላ ፋንቱን ሩጭ ብላት ነበር። ፋንቱም ስትሮጥ ወደ ክፍሏ ሄዳ ዘግታለች። ኮማንደሩም ተከታትሎ ሄዶ ዘግቷል። አባዬ እሷ ፈርታህ ነው እንጂ የሮጠችው፣ አሁንም ቢሆን ስለ ፋይሉ ምንም የምታውቀው ነገር የለም እያለች ሶሊም ተከታትላ ሄዳ ስትከራከር ነበር። ግን ደግሞ ኮማንደሩ አምርሯል። ምክንያቱም በራሱ ተስፋ እየቆረጠ ያለ ይመስላል። በዛ ላይ ከአንዱ ሀገር ሊሄድ ከአንዱ ሀገር ሊሄድ እያለ ሀገር እያማረጠ ነው። ወይዘሮ አዜብን ልጇ ለምን ፍቻ አባቴን ጠይቀሽ ሀብትና ንብረታችንን ተካፍለን አንወጣም ብላት ነበር። ግን ደግሞ እንግዲህ ከሀገር ልውጣ ምን ላድርግ እያለ ባለበት ጊዜ ኮማንደር በዚህን ሰዓት የኛ ፍች መጠየቅ ምንም ትርጉም የለውም፣ ሀብትና ንብረቱ ሁሉ ያለው እኮ በስሙ ነው፣ ምን የሚደርስሽ መስሎሽ ነው ብላት ነበር። ግን ደግሞ በዚህን ጊዜ እንግዲህ ፓንዶራ እና መቼም ከዚህ ሲሄድ ጠረቃ ላይ አንሳፉን አይሄድም አይደል እያለቻን ነበር። ግን ደግሞ ወይዘሮ አዜብ ኮማንደር እኮ ራስ ወዳዱ ኮማንደሩ ነው፣ አያረገውም ብለሽ አታስቢ፣ ያደርገው ይችላል እያለች ነው። ሴሪም ብትሆን ለፋንቱ ያለቻት ይህንኑ ነበር። አዜብን እንድትመለስ ያደረገችው ፍች ጠይቃ ህጋዊ ሚስቱ ስለሆነች ሀብትና ንብረት ተካፍላ እንዳትሄድ እንጂ የእውነት ለእሷ አዝናላት እንዳልነበረና ሁሉም ነገር እዚህ ቤት እየተፈጠረ ያለው በእሷ ምክንያት እንደሆነ ተናግራለች ማለት ነው። ለዛም እንግዲህ አሁን ላይ ፋንቱ የመጨረሻ ጊዜዋ ላይ ያለች ይመስላል። ይህን ሁሉ ነገር ያመጣችው ፋንቱ በራሷ እጅ ነው። ለነገሮች ችላ ባይነቷና አለመጠንቀቋ ብትጠነቀቅ ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። ግን ደግሞ መዝረክረኳና በየቦታው ስልክ በማውራቷ ምክንያት መጀመሪያ ከአዜብ ጋር አሁን ግን ከራሱ ከኮማንደር ጋር ለመፋጠጥ ትችላለች ማለት ነው። እናም እንግዲህ ሶሊ ላክስቷ ደውላለች።
ሴሪ የነበረችው ከናኦድ እናት ጋር ተጠራርተው ነበር። የናኦድ እናት መጀመሪያ የነበራት አመለካከት ለሴሪ መልካም ቢሆንም ግን ደግሞ አሁን ላይ እጅግ በጣም ተቀይራባትና መጥፎ ሴት ሆና ነው ያገኘቻት። አንቺና የወንድምሽ ልጅ ምን እንዳደረጋችሁ ልጄን ለምን እንደቀረባችሁት የማላቅ እንዳይመስልሽ፣ ግን ደግሞ ከዚህ በኋላ ልጄ አጠገብ እንዲደርሱ አልፈልግም ብላታለች። እንዴ ሶሊና እኔ የምትይን አይነት ሰዎች አይደለንም። ምንድነው ጥፋቱ? ለምን በግልጽ አትነግሪንም? የምትይን አይነት ሰዎች እኛ አይደለንም ብላ ነበር። ግን ደግሞ የናኦድ እናት ሁሉንም ነገር አውቄያለሁ ስለናንተ፣ ለምን እንደቀረባችሁት፣ ልጅን ለምን እንዳጠመዳችሁት፣ ግን ደግሞ አይሳካላችሁም። የመኪና አደጋውንም ቢሆን ያደረሳችሁት ሆን ብላችሁ ጽንሱን ለማቋረጥ ብላችሁ ነው የሚል መራራ ቃላትንም ተናግራለች። ሴሪ ሶሊና ናኦድ አንድ ላይ እንደሆኑ ስለምትፈልግ ከምን ጊዜውም በበለጠ መታገስ እንችላለች ማለት ነው። ግን ደግሞ ከቆይታዎች በኋላ ፓንዶራ ናት አይደል ይሄን ሁሉ የነገረችሽ ያቺ መርዝ የሆነች ልጅ ባለች ጊዜ ጭራሽ አስቀምጠች ትሰድብኛለሽ የሚል ነገር መቆልመም ጀምራለች። ናኦድ እናት ሴሪ የሚባለው ነገር ስለነሱ እኩል ልክ እንዳልሆነና ሶሊ ማለት ማንም የሚመኛት መልካምና ተወሴት እንደሆነች ብትናገርም የማያምናችሁን ደግሞ እዛ ሌላ የማያምናችሁ ካገኛችሁ አታሉ እንጂ እኔን ከዚህ በኋላ ልታታሉኝ አትችሉም ብላለች። ሴሪ ስለ ፓንዶራ ማንነት ልታስረዳት ብትሞክርም ግን ደግሞ የናኦድ እናት ለምንም ስለማንም መረዳት አትፈልግም። በዚህም የተነሳ እንግዲህ ሴሪ የምትናገረውን ሁሉ በትዕግስት እያዳመጠቻት ነበር። ምክንያቱም ማን ይህን እንዲያደረገ ስላወቀች። ሶሊ ደውላላታለች። ሶሊ በደወለችላት ጊዜ ቤት ውስጥ እየተፈጠረ ያለው ነገር ከባድ እንደሆነና ፋንቱን አባቷ ሊገላት እንደሆነ ስለዚህ ደርሳ መታ እንዲታዲናት እየነገረቻት ነው። ሁሉም ነገር እንዴት ተበላሽ፣ ፋንቱ ክፍሏን ዘግታ እዛው እንደሆነች፣ አባቷን በር ሊሰብር እንደሆነ ሴሪ ቶሎ መምጣት እንዳለባት ደውላ በነገረቻት ጊዜ በቃ ይቅርታ ቤት ችግር ተፈጥሯል፣ ስለዚህ እኔና አንቺ አልጨረስንም ብላት ብትነሳም አይ በጭራሽ እኔና አንቺ ከዚህ በኋላ የሚያገናኘን ነገር የለም እኛ ጨርሰናል ብላታለች። ግን ደግሞ እንግዲህ ሴሪ ያኛው አስቸኳይ ስለነበረ ወደ ቤት ሄዳለች። ሶሊያና ከአባቷ ጋር እየተከራከረች ባለ ጊዜ ወይዘሮ አዜብ ሄዳ ፋንቱ ናት እሷ ራሷ ናት እያለች ስትከራከር የነበረችው አዜብ ድንገት እንግዲህ ሴሪ ደርሳለች። ሴሪ በደረሰች ጊዜ እሳይ እንኳን መጣሽ፣ እኔ የምታረጊውን አርጊና አስቁሚው እያለቻት ነበር። በዚህን ጊዜ እንግዲህ ሴሪ ምንድነው የተፈጠረ ያለው ስለ ምንድነው ሲባል ስለ ፋይሉ እንደሆነ በተነገረ ጊዜ ማን ነው ፋይሉን የወሰደው? ይቺ ሴት ምን ባረገች ነው እንደዚህ የምትሆነው እያለች ነበር። ፋንቱ ናታ ራሷ ፋንቱ እኔንም ከልጄ ጋር ልታጣላኝ ነበር ብላለች። በዚህን ጊዜ ሴሪ እንግዲህ አንቺ ልጅ ጋር የተጣላሽው አሁን ነው እንዴ? ልጅ ጋር የማይጣላሽው የዛን ጊዜ እናቷን ባለች ጊዜ አዜብ እናቷን የእናቷን ስም እንዳጨርስ ቶሎ ብላ ምላሷ ላይ ቆማለች። ስለዚህ እንግዲያውማ ፓንዶራ እንደሆነች ንገሪዋ ብላት ነበር። ግን ደግሞ አዜብ ልጅን ማሳልፌ መስጠት አልችልም እባክሽ እኔ ነኝ ብላ ለኮማንደሩ ራሷን አሳልፋ ብትሰጥም ግን ደግሞ እንግዲህ ሴሪ ለስለ ልጇ አሳልፋ መስጠት ሳትፈልግ ቀርታ እንጂ ፓንዶራ እንደወሰደችው ነገሩን ተናግራለች። ግን ደግሞ አዜብን ብትሆን አምናለች። በዚህ ሁኔታ ላይ ይሄ ሚስጥር ምንድነው እያለ ነው አቶ ኮማንደር ለዚህ ሚስጥር ማወቅ የጓጓ ይመስላል። ግን ደግሞ አዜብ ነገሩን አስቀይረዋለች። የሶሊያናን እናት ገድላ ከሚገላት በዚህ መንገድ ገርፎ ይለቀኛል በሚል ሐሳቤ ይመስላል እንግዲህ በዚህ ሐሳብ ተስማምታለች። ኮማንደሩ ሚስቱን ይዞ ከእናቷ ጋር ደባልቋታል። ለእናትና ልጅን አንድ ላይ አድርጎ ነበር። ፓንዶራም እኔ ነኝ የወሰድኩት አንተን ለመበቀል እያለች ነው። ወይዘሮ አዜብም እሱ አይደለችም እኔ ነኝ እያሉ እየተከራከሩ እየተገረፉ ሳለ እንግዲህ ሴሪ ይሄን ስለዚህ ሚስጥር እንድትነግራት ሶሊያና በድጋሚ ይሄን ጥያቄ አንስታለች። ምን አይነት ሚስጥር ቢሆን ነው ይሄ ሚስጥር ምንድነው? በዚህ ልክ እነዚህን ሰዎች ባልሰሩት እንኳን ሰርተናል ብለው እንዲያምኑ ሊያደርጋቸው የቻለው ይሄ ነገር ምንድነው ብላ እየጠየቀች ነበር። ግን አዜብ ይሄን ነገር አስቀይራት የናኦድ እናት እንዳገኘቻትና ስለሷ መጥፎ ነገር እንደሰማች ብትነግራትም ሁሌ ስለዚህ ጥያቄ ሳነሳ ሐሳብሽን ትቀይሪያለሽ ምንድነው ነገሩ? ግን ደግሞ እኮ ይህንን ሚስጥር መች ነው የምትነግሪኝ? እንደዚህ የሚያንሸራድዳቸው ምን ቢሆን ነው እያለች ነው ሴሪ ከሶሊያና መደበቅ የፈለገችው። ሶሊ ይህን ነገር ካወቀች ለሷ ከባድ ስለሆነ እንጂ ለሌላ ለምንም አይደለም። እናም እንግዲህ ሶሊና ሰርኬን በዚህ ጉዳይ እየተጨቃጨቁ ይገኛሉ። ለማንኛውም የልጅሽ ገዳዮች እነዚህ ሰዎች ስለሆኑ
አሁን እኛ የምንጠነክርበት ጊዜ ነው። ይህ ሚስጥር ቀኑን ጠብቀሽ ማወቅሽ አይቀርም ብላታለች። በሌላ በኩል እንግዲህ ፋንቱ ከሲምባ ጋር ተደዋውላ እያወራች ነበር። መረጃውን ምንም ላትጠቀሙበት ነው ወይ ከቤት አውጥቼ የሰጠኋችሁ? አሁን ግን ኮማንደሩ አቋል እኔም ዛሬ ያልቅልኛል ሊገለኝ ነው እያለች ከሱ ጋር እያወራች ሳለ ድንገት ኮማንደሩ የፋንቱን አንገት አንቋታል ማለት ነው። ፋንቱ ትንፋሿ ሊቋረጥ እየታገለች ነው። በዚህን ጊዜ እንግዲህ ምናልባት ይሄ ስልክ ተዘግቶ ይሆን አልተዘጋ ይሆን? ምናልባት ስልኩ ካልተዘጋ እንግዲህ ሲምባ ሊደርስላት ይችል ይሆን? ወይስ ፋንቱ በዚህ ፋይል የመጣ ህይወቷ ሊያልፍ ይችል ይሆን? ምን ሊፈጠር ይችላል? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ